እይታችንን ስንጀምር ሀብታሟን የገበያ ማዕከልና ሱቆች ያሏትን ቆንጅየዋን ሞንጎ የተባለች ወጣት በመተዋወቅ ነው። ቀበጥና ኮስታራ ነገር በመሆኗ ወደ ስራ ቦታዋ ጉዞ አድርጋ ለማናጀሯ ፋሽናቸው ያለፈባቸው ቦርሳዎች ሱቅ ውስጥ እየተሸጠ ስለነበር ይህንን ነገር በፍጥነት እንድታስተካከል ትዕዛዝን ስትሰጠውና እዚሁ ገበያ ማዕከል ውስጥ የነበረች አንዲት ከስተመር ግን ከነጋዴ ጋር አለመግባባት ላይ ደርሳ እየጨቃጨቀች ስለነበር ትሁቱና አዲሱ ተቀጣሪያን በመምጣት አናግሯቸው ችግሩን በቀላሉ ሲፈታ ሲታይና ከርቀት ይህንን ነገር ሞንጎ እያየችም ስለነበር ስለዚህ ተቀጣሪ ጊዜያዊ ሰራተኛ እንደሆነ ከቀናቶች በፊት ስራ እንደጀመረም ልትረዳ ችላለች። የዛኑ ቀን ምሽት አካባቢ ታዲያ ለአዳዲስ ተቀጣሪዎች አቀባበል ለማድረግ ፕሮግራሞች ተዘጋጅተው ስለነበር እሷም ተገኝታ ጥቂት ከቆዩ በኋላ አልኮል መጠጥ ጠጥታ ስትሰክር መታጠቢያ ክፍል ውስጥ ስገባም ያንን ስታገኘውና ቆንጆ ስለሆንኩ ተመችቼክ ነው የምትከታተለኝ ስትለውና ኮስተር ብሎባት ግን በስህተት ወንዶች መጸዳጃ ቤት እንደገባች እየነገራት እያለ ተጠግተው ሳያስበው በአልኮሉ አማካኝነት ልብሱ ላይ ስታስመልስና ከክፍሉ ለቃ ከወጣች በኋላ እንኳን ተከታትሎ ሊረዳት በሚሞክርበት ሰዓት ላይ ምናልባት ቆንጆ ስለሆንክ ብዙ ሴቶችን ልታማለል ትችላለህ፣ እንዳንተ አይነት ወንድ እኔን ግን አይመስጠኝም ስትለውና ምሽቱ በዚህ መልኩ ሲጠናቀቅ ይታያል። ታዲያ በቀጣዩ ቀን ጠዋት ላይ ማታ የተፈጠረውን ነገር በሙሉ እያስታወሰች ሰክራ ስለነበር ተዋርጃለሁ ብላ ራሷን እየወቀሰች ሲሆን ፖስተር ብላ ግን ምንም እንዳልተፈጠረ ስራ ቦታ ጉዞ አድርጋ በድጋሚ ከሱ ጋር ስትገናኝ ሰክራ እያለ ሊረዳት በመሞከሩ ለትላንቱ ክስተት ከማመስገን ይልቅም ስራ እድገትን ልትሰጠውና ማርኬቲንግ ማናጀር ሆኖ እንዲሰራ ሀሳብ ስታቀርብለት አሁን ባለበት ደስተኛ እንደሆነ ተናግሮ በሀሳቧ ባለመስማማቱ ግን ጥያቄዋን ውድቅ በማድረጉ ኩራቷ አናዷት ከሴት ከስተመሮች ጋር በብዛት ስለሚገናኝ እነሱን ለማማለል እንዲመቸው ስራውን አልቀይርም እንዳለ ስትናገር ኮስተር ብሎባት ግን በክብሩ በመምጣቷ ከምሽቱ በኋላ ለሁለተኛ ጊዜ እንድታፍር አድርጓት ይቅርታ ሳትጠይቀው ሲለያዩ ይታያል። ከጥቂት ሰዓታቶች በኋላ በድጋሚ ግን እዚሁ የገበያ ማዕከል ውስጥ ከጥቂት ወራት በፊት እዚህ ተቀጥሮ ይሰሩ የነበሩ ግለሰቦች ኮስታራና ንቀታም በሆነው ባህሪው አማካኝነት ካላግባብ ከስራ እንደተባረሩ እየተናገሩ ስሟን ለማጥፋት እየሞከሩና ችግሮችን እየፈጠሩ ስለነበር ሳትፈራና ዛቻቸው ቅንጣት ታክል እንኳን ሳያስደነግጣት ከፊት ለፊታቸው ቆማ ከነሱ ጋር ለጥቂት ደቂቃዎች ያክል ስትጨቃጨቅና ስፖርት ቤት ውስጥ አሰልጣኙ የነበረው ግለሰብ በመኖሩ ጉዳዩን ለማረጋጋት ቢሞክርም የካሳ ክፍያ እንደሚፈልግ በመናገር ሰውየው ግን የበለጠ ከመሆኑ ጋር ሊጣላ ደርሶ ስለነበር ከፊት ለፊቷ ሳታስበው ያን በመግባት ለእሱ የተሰነዘረውን ቡጢ ሲቀበልና ከሰውየው ጋር ከመጣላት ይልቅ እጆቿን ይዞ እስክትገረም ድረስ ልክ እንደ አክተር እየሮጠ ከጸቡ ሲያርቃት ይታያል። ፊቱ ላይ ያለውን ቁስል ተመልክታ ልትረዳው ብትሞክርም እንድትነካው እንኳን ፍቃድን ሳይሰጣት ቀርቶ እማ በማለት እየጠራት ስለነበር የበለጠ ልውስ ገብታ ተቀራራቢ የእድሜ ክልል ውስጥ ስላሉ እማ በማለት እንዳይጠራት ከሰውየው ስለተከላከለላትም ልትኮራ እየሞከረ ትወደኛለህ ወይ ስትለውና እሱ ግን ምላሽን ሳይሰጣት ትቷት ሲሄድና ከርቀት ንግግራቸውን እየሰማ የነበረ አሰልጣኟ ግን የሚወዳት በሚመስል መልኩ ይዞላት የመጣውን ስጦታ ሲጥለው ይታያል። ከጥቂት ሰዓታቶች በኋላ ግን እንዲገናኙ ቀጥራው ስለነበር እስኪ ሰለቻት ድረስ ብትጠብቀውም ሳይመጣ ሲቀርና አስተማሪ በመሆን በትርፍ ሰዓቱ የሚሰራበት ቦታ ጉዞ አድርጋ ስታገኘው ከተማሪው መካከል ከአንደኛዋ ጋር እያወራ ስለነበር ግን የበለጠ እንድትቀና አድርጓት እንዴት ብትንቀኝ ነው የቀጠርኩ ቦታ ያልመጣው በማለት ከግድግዳው ጋር እስኪለጠፍ ድረስ ተጠግታ ስታስጨንቀውና አስተማሪ በመሆን እዚህ እንደሚሰራ ባወቀችበት ሰዓት ግን ይህንን ስራ ትቶ ሹፌሯ በመሆን ተቀጥሮ እንዲሰራ አስተማሪ ሆኖ ከሚከፈለው በላይ ደሞዝ እንደምትከፍለው ብትነግረውም ጥያቄዋን ሳይቀበል ግን ትቷት ሲሄድ ይታያል። የዛኑ ቀን ላይ ልክ እንደሷ የሀብታም ልጅ ሆነውና ከድሮ ጀምሮ ከምታውቀው ጂንቺ ጋር የተገናኘች ሲሆን ስጦታዎችን ገዝቶ ቢያመጣላትም ካየችው በኋላ ግን ከጥቂት ቀናት በፊት ይህንን እንደገዛችውና እንዳላት ስለዚህ እንደማትቀበለውና ሄዶ እንዲመልሰው ስትነግረው ስጦታ እንደማይናቅ በመናገር ግን ሊሰጣት እየሞከረና እሷም እየመለሰችበት እየታገሉ ስለነበር ከእጃቸው ላይ ወድቆ መኪና ገጭቶ ሲበላሽና አስቀድማ አልመጣም ብለው የነበረ ቢሆንም የሁለቱ ቤተሰቦች ያዘጋጁት የምሳ ግብዣ ላይ ግን ስጦታውን በማበላሸቷ ካሳ እንዲሆነው እንደምትመጣ ስትነግረው ይታያል። አስቀድማ ግን የግብዣው ፕሮግራም ዛሬ በመሆኑ ወደ ካምፓኒ ጉዞ አድርጋ እሱን ስታገኘው ከእሷ ጋር አብሮ ፕሮግራም ቦታ ላይ እንዲያመራ ብትጠይቀውም እምቢ ስላላት ግን ለብቻዋ ጉዞ አድርጋ ጥቂት ደቂቃ እንኳን ሳቆይ ስራ አለብኝ በሚል ሰበብ ከካፌው ለቃ ስትወጣና ምሽቱን ኩራተኛ ከሆነው ከያን ጋር አሪፍ ጊዜን ስታሳልፍ በህልሟ ተመልክታ ስታጠናቀቀው ይታያል።
ከመጠን በላይ ስለተለማመጠችው ግን በቀጣዩ ቀን ላይ በድጋሚ ካፌ ውስጥ ሲገናኙ ኮስተር ብላበት ሰላም እንኳን ሳትለው ስታልፈውና ስትኮራበት ግን በተራው እሱ የተመቸችው በሚመስል መልኩ አስቁሟት ትላንትና ላሳየው ጸባይ ይቅርታ ሲጠይቃትና ተቋሙ ለተመረጡ ሰራተኞች ቋሚ ሰራተኛ ሆነው እንዲቀጠሩ ፈተናዎችን ለመስጠት እንዳቀደ በማወቁ እሱ እንዲሳተፍ ሲጠይቃት ኮስተር እንዳለችበት ግን አስቀድማ እሷን ልክ እንደ ኖርማል ደንበኛ ቆጥሮ ሱቅ ውስጥ ካሉት እቃዎች መካከል አንዱን እንዲሸጥላት ስትጠይቀው ፊቱን እሱም ቢሆን ሎሽኑን ከተቀባ በኋላ በእጆቿ እንድትነካው እያደረገ ቆዳውን ምን ያክል ለስላሳ እንዳደረገለት ካረጋገጠላት በኋላ ፈተናው ላይ እንዲሳተፍና እንዲያልፍም እንደምታደርገው አስቀድሞ ግን ለአንድ ወር ያክል የእሷ ፍቅረኛ እንደሆነ ማስመሰል እንዳለበት በመናገር ፈገግ ብላ ትታ ወደ መኪናዋ ስትገባና ከቦታው ርቃ ከመሄዷ በፊት ግን አንዲት ሴት መታ ስታቅፈው ከርቀት በመኪናው ስፖኪዮ ልትመለከት ችላለች። ከዚህ ሴት ጋር እራቱን ሲበላ ግን እህቱ እንደሆነችና ስሟም ጉዚ እንደሆነ ልንረዳ ችለናል። አስቀድሜ እንደነገርኳችሁ ስፖርት አሰልጣኟ ደግሞ ስለሚወዳት ፍቅረኛ እንዲሆን ያንን በጥቂት ቀናቶች ውስጥ አድርገዋለሁ ስትለው እየቀና ሲሆን ከእሱ ጋር አብራ እንዳትሆን ግን ምክንያቶችን መደርደር ሲጀምር ፍቅረኛ ሊኖረው ይችላል ሲላትና ይህንን ነገር ለማጣራትም የካምፓኒ ተቀጣሪዎቹን በሙሉ ጥንድ ሆነው ከነ ቤተሰቦቻቸው እንዲመጡ ግብዣ እንዲያቀርቡ ሀሳብን ሲያቀርብ የዛኑ ቀን ላይ በሀሳቡ ተስማምታም የተመረጡ ጥቂት ሰራተኞችን ከካምፓኒ ውጭ እንዲዝናኑ ሀሳብን አቅርባ ስለነበር ከጉዚ ጋር እሱ ሲመጣ ተመልክታ ስቀናና ተስፋ ሳቆርጥ ግን የራሷ ለማድረግ መሞከሯን ስቀጥል እድለኛውና ግን ሁለት በመሆን የተለያዩ ጨዋታዎችን እየጫወቱ እያለ ከእሱ ጋር ተመሳሳይ ቁጥር ደርሷት ቡድን ሆነው አሪፍ ጊዜን ሲያሳልፉና ሁለተኛው ጨዋታ ሲጀመር ግን ያን አሰልጣኟ ለሆነው ኪም እንደምትወዳ ታውቃለሁ። ስለዚህ ከእሷ ጋር አንድ ቡድኑን በማለት ቁጥሩን ሲቀይረውና እሱ ከእህቱ ጋር አብሮ ሲሆን ይሄ ነገር እንድትናደድና እንድትቀና ስላደረጋት እሷ ግን ካጠገባቸው ጨዋታው ከመጀመሩ በፊት ስጠፋና እሷን መፈለጋቸው ጀምረው ግን በጥቂት ደቂቃዎች ውስጥ አልኮል መጠጥ ጠጥታና ሰክራ እያለቀሰች ብቻዋን ተቀምጣ ያን ሲያገኛት ከዚህ ቀደም እንዳደረገችውም ሆድ ብሷት እየዘባረቀች ስቅስቅ ብላ ስታለቅስና እሱም ቢሆን እየሳቀባት ሲያባብላት ይታያል። ሁሉም ነገር ተረጋግቶ በቀጣዩ ቀን ላይ ስራ ቦታ ላይ እያሉ ፍቅረኛው እንድትሆን ለመጠየቅ አበባዎችን ይዞ ጂንቺ ሲመጣና ዴት እንዲወጡ ምሽቱን ሀሳብ ቢያቀርብላትም ከአጠገቧ ቆሞ ወደነበረው የአንጋራ ምርታ ግን ከእሱ ጋር ዛሬ እራት ለመብላት እንደተቀጣጠረች ስትናገር ሳያምናት ቀርቶ እሱ ግን እጆቿን አጥብቆ በመያዝ እንዲለቃት ብትጠይቀውም ከእሱ ጋር አብራ እንድትሆን በመጠየቅ እያስጨነቃት ስለነበር ከመካከላቸው ያን በመግባት ሊጣላው ደርሶ ሲያላቀቀውና ይሄ ነገር ስላናደደው ጂንቺ ግን መጥቶት ራስክን እንደምንድን ነው ቆጥረው በማለት ሲጠይቀው እሷ እስክትገረም ድረስ ፍቅረኛዋ ነኝ የሚል ምላሽን ሲሰጠውና ከስተመሮች ተሰብስበው ጸባቸውን ቪዲዮ እየቀረጹ ስለነበር ግን ፖሊሶች ከመምጣታቸው በፊት ችግር መፍጠሩን አቁሞ ከቦታው ለቆ ሊወጣ ችሏል። እሱም እንደሚወዳት ባለማወቋ የተፈጠረውን ነገር በሙሉ ለኪም እየነገረች የምታማክረው ሲሆን አሰልጣኝ ኪምም ቢሆን የተለያዩ መንገዶችን እየጠቀመ ግልጽ ባያደርገውም ፍቅሩን ግን ለመናዘዝ እየሞከረ ይገኛል። የዛኑ ቀን ላይ ታዲያ እሱ ስራ ቦታ ስታመራ ጉንፋን አሞት ስለነበር ከተማሪዎቹ መካከል አንደኛዋ እጆቹን አጥብቃ በመያዝ መድኃኒቶችን ሰጥታው ትኩስ ነገር እንደምትሰራለት ስታሳውቀው ፈቃደኛ ሳይሆን ቀርቶ ግን ከርቀት የሚፈጠረውን ነገር ሞንጎዬ እያየች ስለነበር ከእጁ ላይ መድኃኒቱን ተቀብለው ቆሻሻ ውስጥ ጣለችው በኋላ ልክ እንደ ፍቅረኛው እያደረጋት እሷ እንደምትንከባከበው በመናገር እጆቹን ይዛ በመውጣት ተማሪዋን ስታስቀናትና እሱ ቤት ጉዞ አድርገው እንዲተኛ በማድረግ የሚበላ ነገር ልትሰራለት ኩሽና ስታመራ ከዚህ ቀደም እቃ እንኳን አጥባ ስለማታውቅ ግን የቆሸሹትን እቃዎች ቆሻሻ መጣያ ውስጥ ስከተውና በሚያስቅ ሁኔታ እግሩን እንኳን ሳቆርጠው ዶሮን ሙሉን ስቀቅለው ይታያል። ከጥቂት ደቂቃዎች በኋላም ጨርሳ ስታቀርብለት እሷ እንኳን ቀምሰው ሊያስመልሳት ቢደርስም ደስተኛ እንድትሆን ግን ያቀረበችለትን በሙሉ ሲበላና ከጨረሰ በኋላ ሊስማት ወደ እሷ መጠጋት ቢጀምርም ፍቅረኛ እንዳለው አስታውሳ ግን ሊጠቀምባት እንደሆነ በማሰብ አስቁመው ከክፍሉ ለቃ ስትወጣና ከእህቱ ጋር በአጋጣሚ ሳሎን ቤት ውስጥ ተገናኝታ ግን ሁለቱ አብረው እንደሚኖሩ በማወቋ የበለጠ ተናዳ ስለ ሁለቱ መጥፎ ነገርን ስትናገር ከረፈደ ቢሆንም ግን እህቱ እንደሆነች ስታውቅ ደስተኛ ብትሆንም አስቀድማ በተናገረችው ንግግር አማካኝ ግን በእህቱ ጉዚ ዘንድ ተወዳጅነትን ሳታገኝ ስቀርና ስለዚህም ነገር እያለቀሰች ለኪም ስትነግረውና ኪምም ቢሆን በእሷ ላይ ተስፋ የቆረጠ በሚመስል መልኩ ማማከሩን ቀጥሎ ከዚህ ቀደም ያን ሊኮራባት እንደሞከረው በተራው ላይ እሷም እንድትሞክረው ሀሳብን ሊያቀርብላት ችሏል። ታዲያ ከቀጣዩ ቀን ጀምሮ እሷ ያላትን ነገር ማድረጓን ቀጥላ ስራ ቦታ ላይ ሲገናኙና እሱ ፈገግ ቢልም እሷ ግን ኮስተር ስትለበት ቀርቦ ሊያናግራት ቢሞክርም ፊት ሳሰጠው ስቀርና ልታስቀናው ሳይቀር ካጠገቡ የነበረውን
ሐኪም እጆች አጥብቃ ስትይዘም ይታያል። ታዲያ ገና በመጀመሪያው የኩራት ቀኗ ተሳክቶላትም ከስራ ቦታው ለቃ እየወጣች እያለ ምሽት አካባቢ እሷ ጋር መጥቶ ብቻቸውን እንዲነጋገሩ እንደሚፈልግ በመናገር ቤቱ ይዟት ሲሄድና እሱ ልብሱን እስኪቀይር ድረስ ግን እዚያ መጣት ሊጠቀምባት አስቦ እንደሆነ እየገመተች በቀን ቅዠት ውስጥ ሆና አልጋው ላይ ስትንከባለል አግኝቷት እንድታፍር ሲያደርጋትና ተቀምጠው ያዘጋጀላትን እራት መመገባቸውን ቀጥለው ግን ይህንን ሁሉ ምግብ ያበሰለው ለእሷ ብሎ እንደሆነ ቀን ላይ በሀሳቡ ማታ ደግሞ በህልሙ ስለ እሷ ማሰብ ማቆም እንደከበደው እየወደዳት እንደመጣና እንዳፈቀራት ግልጽ አድርጎ በመናገር ደስተኛ እንድትሆን አድርጓትና ጥያቄውን እሷን ብትሆን ተቀበለው ግንባሯን ሲስማት ይታያል። እህቱ ከመጣች በኋላ እንኳን ስለ አዲሱ የፍቅር ግንኙነቱ እሷ ባትቀበለውም የነገራት ሲሆን በቀጣዩ ቀን ላይ በስራ ሰበብ አድርገው እሱና ፍቅረኛው እንዲሁም ጓደኛዋ ሻውያ ተጨምራበት ለሶስት ከከተማ ሲወጡና ደስ የሚል አሪፍ ጊዜን ሁለቱ ማሳለፋቸውን ሲቀጥሉ ፎቶዎችን እንዲያነሳ ስትጠይቀው እሱ ግን ለደቂቃዎች ካለፋት በኋላ ሰልፊ ራሱን አንስቶ በመጠበቅ ሲቀልድባትና በአበባው እርሻ መሃል እየተጓዙም ስለነበር ንቦች ነዳድፈውት ቁስሉ ላይ መድኃኒት እያደረገችለት ስትንከባከበው ይታያል። ጂንጂ ከያን ጋር ለካምፓኒው የማስታወቂያ ቀረጻና ፎቶዎችን ለመነሳት ከከተማው ላይ በመውጣታቸው ቀረጻውን በቀጣዩ ቀን ላይ ለማድረግ አቅደው ሶስቱም አሁን ላይ የተለያየ ሆቴል ክፍልን የያዙ ሲሆን ፍቅረኛሞች አሁን ላይ በመሆናቸው ከእሷ ጋር አሪፍ ጊዜን ለማሳለፍ ያን እሷ ጋር እየተጓዘ እያለ አስቀድማ ግን እየጮኸች ከክፍሏ ስትወጣና ትልቅ በረሮ ክፍል ውስጥ እንዳገኘችም ስትነግረው ልክ እንደ አክተር እያደረገው ሊገልላት ወደ ውስጥ ቢገባም እሱም ቢሆን ግን ፈሪ ነገር በመሆኑ ለብዙ ደቂቃዎች ያክል እየተሯሯጡ ክፍል ውስጥ ቆይተው በጨርቅ አንስቶ ቆሻሻ ውስጥ ሲጠላትና ከጎን ያለው ክፍል ውስጥ ሆና ድምፃቸውን እየሰማች የነበረችው ጂንቺን ብትሆን ፍቅራቸውን ግልጽ ባያወጡትም በመካከላቸው ግንኙነት እንዳለ ግን ስትጠራጠር ይታያል። ከጨረሱ በኋላ ታዲያ እሱ ክፍሉ ከመመለስ ይልቅ እዛው ቆይቶ ከአጠገቧ ሌላ በረሮ እንዳለ በመናገር እያስደነገጣት አሪፍ ጊዜን ሲያሳልፉ ስለ ታሪኩን ቢሆን መናገር ጀምረው ገና ታዳጊ ሕፃን እያለ ውሃው ሰምጣ እናቱን በሞት እንዳጣት ከዚህ ክስተት በኋላ አባቱን ቢሆን ትቶት እንደሄደና ከአያቱ ጉዚ ጋር ብቻውን እንዳደገ አሳዛኝ ታሪኩን ሲነግራትና ምሽቱ በዚህ መልኩ ሲጠናቀቅ ይታያል። ታዲያ በቀጣዩ ቀን ላይ ወደ ቀረጻ ከማምራታቸው በፊት አስቀድመው ካፌ ውስጥ ቁርሳቸውን እየተመገቡ እያለ እንደታመመች እያስመሰለች ጂንቻ እነሱ ጋር በመምጣት ሆስፒታል መሄድ ስላለባት ከያን ጋር እሷ ቀረጻዎች ማድረግ እንደማችል ስለዚህ በእኔ ቦታ አንቺ ሁኚ በማለት ቀረጻዎችን ከያን ጋር እንድታደርግ ስታሳምናትና ለሰዓታት ያክል ፎቶዎችንና ቪዲዮዎችን እየተቀረጹ ቢቆዩም የሚወዳት ጂንቺ ካሜራማን መስሎ ፎቶን ለማበላሸት እየሞከረ አሰልጣኝ የሆነው ሌላኛው ኪም ደግሞ ተከትሏቸው እዚህ በመምጣት ከርቀት እነሱን ሲከታተል ይታያል። ተስፋ ቆርጦ ግን እሷን የራሱ ማድረግ እንደማይችል ስለገባው እንደሚወዳት እንኳን ሳይነግራት ፍቅሩን በውዱ ይዞ ፍቅራቸውን አምኖ ሲቀበልና ልክ እነሱ ጂንቺንም ቢሆን ፍቅረኛ እንዳላትና መቼም ከሱ ጋር ልትሆን እንደማችል ነግረው እሱም ቢሆን እየተከታተለ ማስቸገሩን ሲያቆም በፊልሙም የመጨረሻ ትዕይንት ላይ ሃይስኩል ተማሪ የሆነችው እህቱ ጉዚ ትምህርቷን በመጨረሷና ከዚህ ከተማ ውጭ ለትምህርት ልትሄድ በመሆኑ ከዚህ ቀደም ፍቅረኛውን እንደማትወዳት ስለነገረችው ሊያስተዋውቃቸው አንድ ካፌ ውስጥ እንዲገናኙ ሲያደርግ እሱ ቤቱ ስለተናገረቻት ንግግር ሞንጎም ይቅርታ በመጠየቅ ተውትና ጥሩ ሰውና ልትቀርባት ብትሞክር ማስቀድማ ኮስተር ብትልባትም ከገበያ ማዕከሉ የምትፈልገውን የኮስሞቲክስ ዕቃ በመግዛት ስጦታ ስትሰጣት ግን ገና ሕፃን በመሆኗ ደስተኛውና ይቅርታ ስታደርግላትና ግንኙነታቸውንም ቢሆን አምና ስትቀበል ቀናቶች የተቆጠሩ በመጡ ቁጥርም የበለጠ እየተግባቡ መምጣት ጀምረው ከዚህ ከተማ ለትምህርት በምትወጣበት ሰዓት ላይ ልክ እንደሷ ሆና ወንድሟን እንድትንከባከበው ቃል ስታስገባት በመጨረሻም ከተተዋወቁበት ጊዜ ጀምሮ ያንና ማንጎዬ እስካሁን ድረስ ያሳለፏቸውን ቀናቶች እያስታወሱ ፍቅራቸውን አጣጥመው ሲቀጥሉት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮመንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።